ወበሳድስ ወር ተፈነወ ገብርኤል መልአክ ማበ እግዚአብሔር። ገብርኤል መልአክ ተላከ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ወር በገባ በመጀመሪያው ቀን በአንድ ቀን ልደታ ትባላለች። ልደታ ለማርያም። ልደታ ማለት የእመቤታችን የድንግል ማርያም የልደት ቀን ማለት ነው። ይሄ መነሻ ደግሞ ታሪክ ምን ይላል? ነሐሴ 7 ቀን ከሐና ከኢያቄም እንደ ቅዱስ ገብርኤል ቃል ቅዱስ ገብርኤል ለኢያቄም እነሆ ሐና እንደምትጸንስ በሕልም ነገረው። ቅዱስ ገብርኤል ለሐና ኢያቄም በእሷ መጽነስ ደስ እንደሚለው ነገራት። እውነትም ሆነና ቃሉ ትእዛዙ ፈቃዱ የእግዚአብሔር ነውና ነሐሴ 7 ቀን በማኅፀነ ሐና ቅድስት ድንግል ማርያም ተጸነሰች። እነሆ ግንቦት 1 ቀን አድባረ ሊባኖስ በሊባኖስ በስደት ወይም ደግሞ ቅዱስ ገብርኤል ሰሎሞን ወይም ንጉሥ ሰሎሞን ወይም ጥበበኛው ሰሎሞን አስቀድሞ እንደተናገረው ፀሐይ እምሊባኖስ ስነ ሕይወት መኃልየ መኃልይ ምዕራፍ 4 ላይ መልካሟ ሙሽራ ከሊባኖስ ነይ አልብቂ ነውር ወይም እንትኒ በላዕሌኪ ነውር የለብሽም፣ ነቀፌታ የለብሽም፣ በድንግልናሽ በቅድስናሽ በእናትነትሽ በአምላክ እናትነትሽ በክንዶችሽ ነውር የለብሽም። ይልቁንም ከሊባኖስ ነው ያለ ምንድነው? አድባረ ሊባኖስ በስደት ትወለጃለሽ፣ በሊባኖስ ትገኛለሽ ማለት ነው። ሰሎሞን እንደተናገረው ቅዱስ ገብርኤል ለኢያቄም እነሆ በሐና ላይ ጠላቶች ተነስተዋል፣ የሐና ማኅፀን በተሸከመቻት በድንግል ማርያም ምክንያት ማኅፀኗ ሰውነቷ እነሆ ተአምር እያሳደረገ ነው፣ ተአምር እየፈጠረ ነውና ሰውነቷ በማኅፀኗ ያለችው የዓለም መድኃኒት የመድኃኔ ዓለም እናት ስለሆነች በሷ በተደረገው ተአምር አይሁድ በምቀኝነት በድንጋይ ሊወግሯት ሊገሏት ተነስተዋልና ወደ ሊባኖስ ይዘህ ሽሽ አለው። መልአኩ እንደነገረው ኢያቄም ድንግል ማርያምን እነሆ የጸነሰችውን ሐናን ይዞ አድባረ ሊባኖስ ሄደ። በስደት ግንቦት 1 ቀን ተወልዳለች ማለት ነው። ስለዚህ ግንቦት 1 ቀን ስለተወለደች የቤተ ክርስቲያናችን ባሕረ ሐሳብና ይልቁንም ደግሞ ግጻዊያችን በአንድ ሁልጊዜ ልደታ ለማርያም ብለን በአንድ ልደታ ለማርያም ኢዮብ፣ ራጉኤል እያልን ብዙ በዓላቶችን እናከብራለን። ትልቁ ሽፋን ግን ለድንግል ማርያም ተሰጥቷል ማለት ነው። በአጭሩ ልደታ ለማርያም ብለን በወር 1 ቀን የመጀመሪያውን ቀን በምን ተሰጠ ካልን አዲስ ኪዳን በቤተልሔም አምላክ ተወልዶ ዓመተ ፍዳ ዓመተ ኩነኔ 5500 ዘመን ተጠናቆ አንድ ብለን እስከ 30 እንድንቆጥር ምክንያት የሆነችን ግንቦት 1 ቀን የተወለደችው አምላክን በቤተልሔም በድንግልና ጸንሳ በድንግልና ወልዳ ለዓለም ያስረከበችው እሷ ስለሆነች አንዷ ተወልዳ አንድ ወልዳ ዓለምን አዳነችው ከፍዳ ብሎ ባለቅኔው እንደተናገረው በአንድ ልደታ ለማርያም እንላለን ማለት ነው። ከዚህ የተነሳ ነው እንግዲህ እነሆ ግንቦት 1 ቀን እመቤታችን ወለዱና ሐናና ኢያቄም ስሟንም ማርያም አሏት። ማን አሏት? ማርያም። ማ ማለት ማኅደረ መለኮት የመለኮት ማደሪያ ቃልን ጸንሳ ቃልን የምትወልድ በድንግልና ጸንሳ በድንግልና የምትወልድ በድንግልና ክንዶቿ የምትታቀፍ በድንግልና እግሮቿ ይዛ የምትጓዝ በድንግልና ከንፈሮቿ የምትስም በድንግልና ጆሮዋ የምትሰማው በድንግልና ደረቷ የምትሸከመው የምታቅፈው በድንግልና ጡቶቿን የምታጠባ ሰላም ለአጥባትኪ ለውሃዛ ፍጹመ ድንግልናዊ ሀሊበ ውስታፈ አምላክ ቅድመ እንዲል ደራሲ ለከንፈሮችሽ ምስጋና ይገባቸዋል አምላክን ስመዋልና፣ ለጆሮሽ ምስጋና ይገባዋል አምላክን ሰምተዋልና፣ ለእጅሽ ለክንዶችሽ ምስጋና ይገባል አምላክን ታቅፈዋልና፣ ይልቁንም ለጡቶችሽ ምስጋና ይገባል የድንግልና ጡቶችሽን አምላክ ጠብቷልና እንዳለ ደራሲ ማለት ነው። ስለዚህ እነሆ ማለት ማኅደረ መለኮት የመለኮት ማደሪያ ምንድነው? እስማርያ እግዚአብሔር ለጽዮን አደራ ከመትኩኖ ማኅደሮ ማደሪያው ትሆን ዘንድ ዛቲ ኢቲ ምዕራፍ ይላል።
እነሆ ለዘለዓለም ማረፊያ እሷ ናት ብሎ መርጧታልና ማኅደረ መለኮት የመለኮት ማደሪያ የአምላክ እናት ነው። ይህን ነው የሚንረው ፈትዮ ስለዚሃ ወተወልደ እምኔሃ እሱ በፈቃዱ እሱ ወዶ ፈቅዶ ከሷ ተወልዷልና አንድም እሷም መርጧልና አንድም ከሷ ተወልዷልና በሌላ መልኩ ደምግባቷን ይልቁንም ንጽሕናዋን ቅድስናዋን ወዷልና መንፈስ ቅዱስ አቀባ እምከርሰ እማ በእናቷ ማህፀን መንፈስ ቅዱስ ጠበቃት። ይልቁንም ደግሞ በ15 ዓመቷ አምላክን ጸንሳ በ16 ዓመቷ ወለደችው። ማለት ማኅደረ መለኮት የመለኮት ማደሪያ ማለት ርግቤ ቤላ ርግብ በኖህ ዘመን ዘንዶ ይውጠኛል ሳትል ገብታ እንቁላሏን ጥላለች። የዋህ ናት፣ ይበላኛል አላችም። እሱ ደግሞ ኖህ አውጦ እንዳይጥለው ፈርቶ ዝም አለ። እሷም ደግሞ ስራዋን ትሰራ ነበርና እመቤታችንም መለኮት ያቃጥለኛል፣ እሳት ይበላኛል፣ ያቀልጠኛል ሳትል አምላክን ይሁንልኝ ብላ እንደ ቅዱስ ገብርኤል ቃል ሆኖላታልና ይኩነኒ በከመ ትቤለኒ እንደ ቃልህ ይደረግልኝ ብላ ተቀብላለችና ርግብ ተብላለች ማለት ነው። በሌላ መልኩ ርግብ ውሃው ጎደለ እግዚአብሔር ታረቀ ስትል ቄጠማ ወይም ወይራ ለኖህ አምጥታለች። እመቤታችን ደግሞ ቄጠማ ያበቀለውን ወይራ ያበቀለውን አምላክ ለዓለም 5500 ዘመን የመከራ ዘመን የጨለማ ዘመን የውድቀት ዘመን ያተወገደ ስትል አምላክን ወልዳ ላለማስረክባለችና ርግብ ተብላለች ማለት ነው። ርግብ ይዛ የመጣችው ቄጠማ ነው። ርግብ ይዛ የመጣችው ወይራ ነው። ድንግል ማርያም ግን ኢየሱስ ክርስቶስን የዓለም መድኃኒትን ኢየሱስ ማለት መድኃኒት ማለት ነው። ክርስቶስ አዳይ ማለት ነው። መድኃኔ ዓለም የዓለም መድኃኒት ማለት ነው። የዓለም መድኃኒትን ይዛ ተገኝታለችና ርግብ ተብላለች። ማሬ ያ ማለት ያንቃዱ ኀቤኪ ትውልድ ያልፋል ትውልድ ይተካል። ነቢያት በትንቢት ወደ አንቺ ምርሁቅ እሰር ይዋወታ ምዋ ከሩቅ ሆነው ተሳለሟት የአምላክን እናት። ኢሳይያስ ድንግል በድንግልና ብሎ ተሳለማት። ኤልሳ ልሁክተ ኤልሳ ይላለ አዲስ ማሰሮ ከጨው ጋር ጨው ልጇ መድኃኒቷ ማሰሮ ደግሞ እሷ በዚህም ተመለከታት። ኤልያስ በመሶበ ወርቅ ተመለከታት። እንደገና ደግሞ እነ ኢዩኤል ሌሎችም ደግሞ እነሆ እነ ሕዝቅኤል በተዘጋ በር ቀይ ጎልማሳ ብሎ ልጇን የተዘጋ በር ብሎ እሷን ንጽሕናዋን ድንግልናዋን በዚህ አይነት መልኩ በርቀት ተመለከቷት። ሐዋርያት በእህትነት ተመለከቷት። ጻድቃን ሰማዕታት እህትነ ነያ እምነ እያሉ ተመለከቷት። ማርያ ያንቃዱ ኀቤኪ ትውልድ ያልፋል ትውልድ ይተካልና ነቢያት በትንቢት ሐዋርያት በስብከት ጻድቃን ሰማዕታት ደግሞ በአማላጅነትሽ አምነዋል የሚለውን ይተረጉማል። ማርያ ያ ያንቃዱ ኀቤኪ ማር ያ ምን ምሳሎ ምስጋድ ለገጽኪ ይትመሃለሉ ኩሎሙ አሕዛብ በውላነ ምድር መዝሙር 44 ላይ የሰው ልጆች ሁሉ ወደ አንቺ አማልጅን አስታርቂን እያሉ ምን ይላሉ? ያንጋጥጣሉ። ይልቁንም ደግሞ ይሰግዱ ለኪ ውስተ ገጸ ምድር ወይልህሱ ጸበረ እግርኪ የምድር ነገስታት ወደ አንቺ ይሰግዳሉ፣ ይልቁንም ደግሞ አማልጅን ይላሉ የሚለውን ይተረጉማል ማለት ነው። ስለዚህ ማርያም የሚለው ይህንን ነው። በሌላ መልኩ ማር በመሬት ያለ ጣዕም ጣፋጭ ምግብ ነው። ያም የሚባለው ደግሞ በገነት በቅዱሳን መካከል ያለ ምግብ ነው። በምድራውያንና በገነት ባሉት መካከል ላይ ምግብ የሆንሽ ማለት ነው። ምግብ ይልቁንም ደግሞ በምድር ያሉና በገነት ያሉትን የምታማልጅ የምታስታርቂ ማለት ነው። ይልቁንም ደግሞ ስምሽ በገነት ላሉና በምድር ላሉ ጣፋጭ የሆነ ማለት ነው። መዓዛ የሆነ ማለት ነው። ምግብ የሆነ ማለት ነው። ልብስ የሆነ ማለት ነው። ይህ ነው አዛኝ የሆነ ማለት ነው። ማርያም የሚለው ይህንን ነው ማለት ነው። ማር ያም በገነት ያለ ምግብና በምድር ያለ ምግብ ተገናኝቶ ማርያምን አመጣ። በገነት ላሉና በምድር ላሉ ምዕመናን እናት የሆንሽ አራቂተ እግዚአብሔር ሕዝብና እግዚአብሔር የምታስታርቂ ወኮነት ፈዳይተ ላዕለ የሔዋን ዕዳ የምትከፊ አንድም የከፈልሽ አንቺ ሆንሽ ለማለት ነው። በሌላ መልኩ ማርያም ማለት መርህ ለመንግስተ ሰማያት ምዕመናንን እየመራች ወደ መንግስተ ሰማያት በአማላጅነቷ የምታስገባ ይህም በስሞን ታውቋል አይደለ? ስሞንን እነሆ መሐርልየ ልጄ ሆይ ማርልኝ ይቅር በልልኝ ያናት ልመና አንገት አያስቀልስም ፊት አያስመልስምና የገባኸውን ቃል ኪዳን አስብ ብላ ስምዖን በላይ ሰብን አስምራለችና መርህ ለመንግስተ ሰማያት ምዕመናንን እየመራች ሊቃውንቱን መነኮሳቱን ምዕመናንን ወደ መንግስቱ የምታስገባ ማለት ነው። ወደ ጽድቁ የምታስገባ ወደ መንግስተ እግዚአብሔር የምታስገባ ማለት ነው። ሌላው ፍጽምት ይላታል። ፍጽምት ለጊዜው ደም ግባት ነው።
አዎ ደም ግባቷ ያማረ ሁለመኗ ያማረ፣ ፍጻሜው ግን ንጽሐ ነፍስ ንጽሐ ሥጋ አስተባብራ ይዛ ተገኝታለችና። አዎ ድንግል በህሊናኪ በሐሳብሽ ድንግል ነሽ፣ ወድንግል በሥጋኪ በሥጋሽም ድንግል ነሽ። አዎ የአሸናፊ የእግዚአብሔር እናት እመቤታችን ድንግል ማርያም ለጊዜው መልኳ ደም ግባቷ ሲሆን ፍጻሜው ግን ንጽሐ ነፍስና ንጽሐ ሥጋ አስተባብራ የያዘች መሆኗን ማርያም የሚለው ስሟ ይገልጻታል ማለት ነው። ሌላው ጸጋው ሀብት ማለት ነው። ለጊዜው ልጅ ለእናት አባት ሀብት ነውና፣ አዎ ገንዘብ ተሰርቶ ገንዘብ ተበድሮ ይገኛል። ልጅ ግን ስጦታው ከእግዚአብሔር ነው። ናሁ ጸጋሁ ለእግዚአብሔር እሴተ ፍሬሃ ለከርስ፣ ልጆች እነሆ የእግዚአብሔር ስጦታዎች ናቸው እና ለጊዜው ለእናት አባቷ ለኢያቄምና ለሐና ሀብት ናት፣ ገንዘብ ናት፣ ነዋይ ናት። ፍጻሜው ግን የዓለም ሀብት ናት፣ የዓለም እናት ናት። ቅድስት ሆይ ለምኝልን። አዎ በጻድቃን በሰማዕታት በባሕታውያን በመላእክት በእነዚህ ሁሉ የምትመሰገን ስለሆነ ህየንተ አበውኪ ተወልዱ ለኪ ደቂቅ። አዎ በአባቶች ፋንታ ልጆች ተወለዱ። አባቶች ነቢያት አለፉ፣ አባቶች ደቂቀ ነቢያት አለፉ፣ አባቶች ሐዋርያት አለፉ፣ አባቶች ሰብአ አርድእት አለፉ፣ አባቶች ሐዋርያና አባቶች ቅዱሳን አለፉ። ትውልድ ያልፋል፣ ትውልድ ይተካልና በሁሉም እናት የሆነች ድንግል ማርያም የሚለውን ይተርካል ማለት። ሌላው ልዕልት ማለት ነው። መህትተ ፈጣሪ መልዕልተ ፍጡራን፣ ከፍጡራን በላይ ከፈጣሪ በታች አራቂተ እግዚአብሔር የሆነችልን ማለት ነው። ልዕልት አዎ ከፍ ያለች እግዚአብሔር። አርያም ማለት ሰማይ ማለት ነው። ከፍ ያለ ማለት ነው። ልዕልናውን ነው። እሷ ደግሞ ከሰው ከፍ ያለች፣ ከእግዚአብሔር ዝቅ ከሰው ደግሞ ከፍ ያለች። አዎ ለዚህ ነው ፋኑኤል መልአክ ከምድር ከፍ አድርጎ ከሰማይ ዝቅ አድርጎ መግቧት የሄደው። ከምዕመናን ትበልጫለሽ፣ ከእግዚአብሔር ደግሞ ዝቅት ያለሽ አለ። ቅዱስ ኤፍሬም ደግሞ በሮብ ውዳሴ ማርያም የሀቢ ክብራ ለማርያም ኩሎም ቅዱሳን፣ ከቅዱሳን ክብር ይልቅ የማርያም ክብር ይበልጣል ብሎ ሲናገር እንመለከታለን ማለት ነው። በሌላ መልኩ 8 ማርያሞች አሉ። ማርያም የቷ ናት? የአምላክ እናት ማርያም የትኛዋ ናት? በመጀመሪያ ማርያም ማለት የሙሴ እህት፣ አዎ ማርያም ትባላለች። ብሉይ ኪዳን ላይ የሙሴ እህት እስራኤላውያን 600 ሺህ ሆነው የኤርትራ ባህር ተከፍሎላቸው ሲሻገሩ ከበሮ እየመታች ንሴብሖ እያሉ ሲያልፉ ከበሮ ትመታ የነበረችው ማርያም ትባላለች። ሁለተኛው የዮተር ልጅ ማርያም ትባላለች። አሁን ይሄ ብሉይ ኪዳን ላይ ማለት ነው። ብሉይ ኪዳን ላይ ነው። አሁን ወደ አዲስ ኪዳን ስንመጣ ደግሞ የማረታ እህት የሉቃስ ወንጌል ምዕራፍ 10 ቁጥር 40 ላይ ማርያምስ፣ አዎ ማርያምስ እነሆ ማርያምስ ሐሬት መክፈል ተሰናየ ዘኢሃይድዋ፣ መልካሙን ዕድል መርጣለች የተባለችው የአልዓዛርና የማረታ እህት አዲስ ኪዳን ላይ ሶስተኛ ማለት ነው አይደል? ብሉይ ኪዳን የሙሴ እህት የዮተር ልጅ 2፣ ብሉይ ኪዳን ላይ አዲስ ኪዳን የማረታ የአልዓዛር እህት ማርያም ከእግዚአብሔር ስር ቁጭ ብላ ቃሉን ታዳምጥ የነበረችው በጎ ዕድል የተባለላት ማለት ነው። እንደገና ቀጥለን የምናየው አራተኛ መግደላዊት ማርያም የማርቆስ ወንጌል ምዕራፍ 16 ቁጥር 1 ጀምሮ የምናገኛት ወበሁር ሰንበት ዴሰት ማርያም መግደላዊት በጽባሃ በመቃብር እንዘ አዲ ጽልመት። አው ገና ጨለማ ሳለ ወደ መቃብረ ኢየሱስ ክርስቶስ በመንፈቀ ሌሊት ሌሎቹ ማርያሞችን አስከትላ የሄደች፣ ድንጋዩ ተገልብጦ የአምላክን መነሳት በመጀመሪያ ያየች ብቸኛ ሴት ማርያም መግደላዊት ትባላለች። አራተኛው። አምስተኛው የያዕቆብ የዮሳ፣ ይህም እነሆ የማቴዎስ ወንጌል ምዕራፍ 13 ቁጥር 51 ላይ እናቱን የምናቃት ማርያም አባቱን የምናቀው ዮሴፍ ጠራቢው አይደለምን እያሉ ተሰናከሉበት ይላል። ነገር ግን ማርያም የነ ዮሳ እናት ይህች ማርያም አይደለችም። ያችኛዋ የነ ያዕቆብ እናት ማርያም ሙታ ነበረ። እናታቸው ሙታ ድንግል ማርያም አሳድጋለች። መናፍቃን ካለማወቅ የተነሳ ይህን ይናገራሉ። አምስተኛዋ የያዕቆብ የዮሳ የይሁዳ እናት ማርያም ናት። እመቤታችን ወደ ቤተ ዮሴፍ ስትመጣ እሷ የለችም፣ ሙታለች። የሙት ልጆችን እመቤታችን ታሳድግ ነበረ። ለዚህ ነው ወንድሞቹ እነከሌ ናቸው እያሉ አባቱ ማን ነው አባቱ ደግሞ ዮሴፍ ነው እያሉ ተሰናከሉበት የሚለው ትክክለኛ ታሪክ ስላልሆነ ነው ማለት ነው። ስድስተኛው የቀለዮጳ ሚስት ማርያም ትባላለች። ሰባተኛ የማርቆስ እናት ማርያም ትባላለች። ይቺ ደግሞ ክርስቶስ ከተነሳ በኋላ ቤቷን ለመንፈስ ቅዱስ ቤቷን ለሐዋርያት ቤቷን ለቤተ መቅደስነት አሳልፋ የሰጠች ብቸኛ ሴት ነች ማለት ነው። ሰባቱ እኒ ናቸው። አሁን የመጨረሻዋ ማርያም ግን ድንግል ማርያም የአምላክ እናት ናት። የአምላክ እናት የጌታችን የኢየሱስ ክርስቶስ እናት ወላጆች በመጽሐፍ ቅዱስ በስማቸው አልተጠቀሱም ይላል። ሐናና ኢያቄም
አሁን ለምሳሌ የማቴዎስ ወንጌል ምዕራፍ 1 ላይ ስንመለከት ቁጥር 1 ላይ የኢየሱስ ክርስቶስ ልደት እንዲህ ነው ይልና ከድንግል ማርያም እነሆ በተጸነሰ ጊዜ ብሎ ታሪክ ይጀምራል። በ15 ዓመቷ ነው ድንግል ማርያምን መጽሐፍ ቅዱስ የሚያውቃት። እኔ አንዳንድ ጊዜ መናፍቃን እንዴት ሞተች፣ እንዴት ተቀበረች፣ እንዴት ተነሳች እያሉ እንዴት ልትነሳ ትችላለች እያሉ ታሪክ ሲያዛቡ እናገኛለን። የት አለ ይላል። መጀመሪያ እሺ ማርያምን የወለዱ እናት አባቷ ማን ናቸው? መቼ ተወለደች የሚለውን ታሪክ አምጡ። ከ66ቱ መጻሕፍት ላይ የለም። ቅዳሴ ማርያም ላይ፣ ውዳሴ ማርያም ላይ፣ ነገረ ማርያም ላይ የምናገኘው ነው። ስለዚህ እናት አባቷን ያላመጣ መጽሐፍ ቅዱስ፣ የተወለደችበትን ቀን ያላመጣ መጽሐፍ ቅዱስ፣ እስከ 15 ዓመቷ ያላወቃት መጽሐፍ ቅዱስ ሞተች፣ ተነሳች፣ አረገች እንዴት ሊል ይችላል? ይህን ነው ማየት የሚያስፈልገው ማለት ነው። ስለዚህ ምን ይላል? እናት አባቷ በስማቸው አልተጠቀሱም፣ ሆኖም ከዳዊት ዘር ተወልዳለች፣ ለዮሴፍም ታጨች ይላል የማቴዎስ ወንጌል 1 ቁጥር 18 ላይ በናዝሬት ሳለች መልአኩ ገብርኤል ወደ እርሷ ተላከ፣ ወንድ ሳታውቅ በመንፈስ ቅዱስ ኃይል ቅዱሱ የእግዚአብሔር ልጅ በድንግልና እንደምትወልድ ቅዱስ ገብርኤል አበሰራት። ቃሉን አምና ወደ ዘመዷ ወደ ኤልሳቤጥ ሄደች ይላል። ቃሉን አመነች። ታምነቶ ማርያም በአምሳለ ገብርኤል መልአክ ይላል ቅዱስ ያሬድ። ታመነችው። አብርሃምንና ሳራን አመጣ፣ ኤልሳቤጥንም አመጣ፣ ምስክር ነገራት። ለዚያው ስለ እግዚአብሔር የሚሳነው ምን አለ ሲላት ቃሉን አመነችና ይኩነኒ በከመ ትቤለኒ፣ እንደ ቃል ይሁንልኝ ይደረግልኝ አለችና ወደ ኤልሳቤጥ ሄደች ብሎ ታሪክ ይዘረዝራል። እዚያ ጋር የሄደችበትን ዘካርያስ አፉ ተይዞ ነበርና መታመሙን ለማየት፣ ከዚያ ሲቀጥል ደግሞ ኤልሳቤጥ ጸንሳለች ብሎ ስለነገራት የአክስቷ ነቀፌታ መወገድ እና መጽነሷን ለማየት፣ ከዚያ ደግሞ ነገር በሶስት ይጸናልና መልአኩ የአምላክ እናት ብሏታል። ኤልሳቤጥ የጌታዬ እናት ትላታለች። ሕፃኑ በማህፀን ያለው ደግሞ እንደሚዘልና በሶስት ድንግል ማርያም የአምላክ እናት መሆኗን እንድታምን ስለተደረገ ነው ይህን የሚናገረው ማለት ነው። ይቀጥልና ማርያም ወደ ዘካርያስ ቤት በገባች ጊዜ ኤልሳቤጥ ማርያም ጌታን እንደምትወልድ በመንፈስ ቅዱስ ተረድታ ከሴቶች መካከል የተባረክሽ ነሽ፣ ደግሞ ማርያም የእግዚአብሔርን ቃል በማመኗ ብፅዕት እንደሆነች ኤልሳቤጥ ተገለጠችልና ማርያምም መልሳ በብሉይ ኪዳን እየጠቀሰች ታብዮ ነፍሴ ለእግዚአብሔር ወትታሰይ መንፈሴ በአምላኬው መድኃኒየ እያለች የባሪያይቱን የአገልጋይቱን ትሕትና ተመልክቷልና እያለች ጸሎቷን አቀረበች እያለ ስለ እመቤታችን ይናገራል። ከዚህ በኋላ ግን 3 ወር ይላል ከኤልሳቤጥ ጋራ ከቆየች በኋላ ምን ይላል? ከኤልሳቤጥ ጋር ምንድነው 3 ወር ያህል በኤልሳቤጥ ዘንድ ተቀመጠች። ዮሐንስ እስኪወለድ ድረስ አልቆየችም፣ ወደ ቤቷም ተመለሰች ይልና ዮሴፍ ግን እንደጸነሰች አይቶ ሊተዋት አሰበ። ነገር ግን የጌታ መልአክ እርሷን ለመውሰድ እንዳትፈራ ወይም እንዳይፈራ በሕልም ነገረው። እንዲህም አለው፣ ኦ ዮሴፍ ይትፍራ ለሲወታ ለማርያም ፍርትከ፣ ማርያምን ለመውሰድ አትፍራ። መጨረሻ ነው። ማርያምን ለመውሰድ አትፍራ አለ። በመጽሐፍ ቅዱስ ታሪክ ላይ በ15 ዓመቷ ወደ ቤቱ እንዲወስድ ተፈቅዶለት ድንግል ማርያምን የወሰደ ዮሴፍ አረጋዊ በቀራንዮ እነሆ ከመስቀል ስር ወደ ቤቱ ወስዶ 15 ዓመት ይዞ የኖረ ዮሐንስ ወንጌላዊ፣ እነዚህን ቅዱሳን እናገኛለን በመጽሐፍ ቅዱስ። ስለዚህ ወበሳድስ ወር ተፈኖ ቅዱስ ገብርኤል ወደ ድንግል ማርያም ተላከ። ተልኮም አበሰራት፣ ነገራት አምላክን እንደምትወድ በወር በገባ በመጀመሪያው ቀን ልደታ ይባላል። የእመቤታችን የልደት ቀን ማለት ነውና በ1 ልደታ ለማርያም መወለዷን፣ በ3 በዓታ ለማርያም ወደ ቤተ መቅደስ በ3 ዓመት መግባቷን፣ በ16 ኪዳነ ምሕረት የምሕረት ቃል ኪዳን እንደተገባላትና የቃል ኪዳን እንዳጸናላት የምናምንበት በ1 ማርያም እያል እናመሰግናታለን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸራ አድርጎ የእመቤታችን አማላጅነት የእግዚአብሔር ቸርነት በሕይወታችን እንዳይለየን መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር።